አላችሁ። ሱሱ ናችሁ ቁጭ ያላችሁብኝ። እግዚአብሔር ነች ራሴንም ግን አሁን ማለቀት ለመድኳችሁና ቢያመኝም እየሮኩ እናንተ ጋር ቢደብረኝም እናንተ ጋር ደስ ሲለኝም እናንተ ጋር እየደከሙ መጣ። ታድላችሁ፣ እውነት ማርያም ታድላችሁ። ምንም ነገር ነው እመጣለሁ፣ ግን ላላሳያችሁ እችላለሁ እና የሚያውቀኝ ሰው ደግሞ ያያል። ፊቴ ላይ ደስተኛ ሁኜ ከመጣሁ ያያል፣ ደብሮኝም ከመጣሁ ያያል፣ የሆነ ነገርን ፈልጌ ከመጣሁ ያያል። የሚወደኝ ሰው ከልቡ እኔ አሁን ከልብ የምወደው ሰው ሲከፋውም ደስተኛ ሲሆንም ሲያጣም አውቃለሁ። ፊቱ ላይ ብልጭ ይላል፣ ትክስ ይላል እና ግምጃዬን እንደዚህም ባይተናነቃት ለምን ይመስላችኋል? እቤት ጠላት ሰው ቢኖርም እንስፍስፍ ብሎ የሚወዳት ሰው ስላለ ነው። አያችሁ፣ የነሱ ፍቅር ነው እንደዚህ ያረጋት። አንዳንዴ ሚዲያ ላይ ስትወጡ አንዱ ይወዳችኋል፣ አንዱ አይወዳችሁም። ሁሉ ሰው ይወደናል ተብሎ ሚዲያ ላይ አይወጣም። አንዱ ከፍ ቢያረጋችሁ፣ አንዱ ደግሞ የእናንተን ማደግ ስለማይፈልግ ዝቅ ያረጋችኋል። ገባችሁ አይደለ? እንደዚህ ያደረጋት ምንድን ነው? ልጆቿ ስለሚወዷት፣ ስጠፋባቸው ጠፋሽብን ስለሚሏት፣ በጣም ለሷ ሪስፔክት ስላላቸው በጣም ነው ያከብሯት። ለዛ ነው። ገባችሁ አይደለ? ሰሞኑን እንግዲህ ግምጃ አይታችኋል። ደብረ ብርሃን ሂደዋል፣ ሸዋ እውነት ለመናገር እና የአንድን ሰው ፎቶ እኮ ግርም ይለኛል አንዳንዴ በእውነት። ይህን የምታረጉ እኮ ደግሞ ሴቶች ናችሁ። የሰው ልጅ መልክ እንኳን ባይኖረው አይሳቅም። ምክንያቱም የፈጠረው ፈጣሪ ስለሆነ በፈጣሪ ስራ መግባት የለባችሁም። አንድ ሰው እንኳን መልክ ባይኖረው ይሄ ምን ይመስላል፣ ይሄን ማን ያያል፣ ማን ይነካል አይባልም። በተለይ ሴት ናችሁ። ነገ እናንተ ብላችሁ ልጅ የምትወልዱ ሴቶች ናችሁ። ያንን የሰው ፎቶ ምርጥ የሆነ ፎቶ ወስዳችሁ በሌላ ነገር ብሽት አድርጋችሁ ፖስት ጥሩ አይደለም። ገባችሁ አይደለም? ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን። ስለምታበረታቱኝ አመሰግናለሁ። እወዳችኋለሁ። በያላችሁበት ዓለም ዳርቻ ሁሉ እግዚአብሔር አምላክ ከእናንተ ጋር ይሁን። የቤተሰቦቻችሁን ደስታ እንጂ ክፉ አያሰማችሁ። ለምትወዷቸው ለምታከብሯቸው ቤተሰቦቻችሁ ለሀገራችሁ አብቅቷችሁ ያገናኛችሁ። ከዚህ እስከምትሄዱ የቤተሰቦቻችሁን ደስታ ብቻ እንጂ በጆሯችሁ እንደነገርኳችሁ ክፉ ነገር አያሰማችሁ እያልኩኝ እንግዲህ ዛሬ በግምጃዬ ነው የመጣሁት። አንዳንድ ነገሮችን ስክሮን ሳረግ እያየሁኝ ነበረና የሰውን ማደግ ውደዱ፣ ሰው ሲቀየር ጎበዝ ጀግና በሉ። ይሄን ነው የምላችሁ። አቤኔም ጋር እየሄዳችሁ ኮሜንት ሌላ ነገር ልጁ ቅስሙ እንዲሰበር፣ እሷም ጋር እየሄዳችሁ ሌላ ነገር ቅስሟ እንዲሰበር የምታደርጉ እህቶቼ ማለት ነው። ዛሬ የዘራችሁትን ነገ ታይዳላችሁ መኖይ ማለት ነው። እነሱ ግን እሷም ይሁን ግን እሱም ከፍ እያሉ ነው የሚሄዱት። ይህን ልታውቁ ይገባል ማለት ነው። ከቻላችሁ ለሰው መልካም ነገሩ አስቡ፣ ለሰው መልካም ሆኑ፣ ለሰው ጥሩ ሆኑ። እውነቴን ነው የምነግራችሁ ማለት ነው። እኔ ግምጃዬን በጣም አደንቃታለሁ። ደግሜ ነው የምነግራችሁ። ይህን የምልበት ምክንያት ምንድን ነው? የማደንቅበት ምክንያት አረብ ሀገር ላይ 3 ዓመት ነው 4 ዓመት ነው የቆየችው። ረዱም አይመስለኝ 2 ዓመት ይመስለኛል። እንደውም አያችሁ አይደል? በዛ ውስጥ ሂዳ የምታረገው ነገር እያያችሁ ነው። ከፍ ብላለች፣ ሂዳለች። እናንተ ለሰው ከስር መጥፎ ነገር እያሰባችሁ ለሰው ጉድጓድ እየቆፈራችሁ በዛ ጉድጓድ ላይ ያ ሰው ሳይሆን እናንተ ናችሁ የምትገቡበት። ስለዚህ ለሰው መልካም ሁኑ፣ ለሰው ጥሩ ሁኑ። እውነቴን ነው የምላችሁ። እናንተ ሰውን እናንተ አታጋቡም እኮ አይደል እንዴ? አንድ ሰው የፈለገውን ሰው ነው የወደደውን የፈለገውን ሰው ነው እንጂ ማፍቀር ማግባት የሚችለው። እናንተ ሄዳችሁ ግምጃዬን ስለምታደንቋት ብቻ ግምጃዬን ስለምትወዷት ብቻ ይሄንን ልጅ ማግባት አለብሽ ብትሏት አታገባም። ምክንያቱም ልቧ የፈቀደው ነው የሚወዳትን የሚያፈቅራትን ነገ የልጆቹ አባት የሚሆን
እሱን ነው የምታረገው። ገና እናንተ አድናቂዎች ናችሁ ብላ የማይሆን ሰው ላይም አትወድቅም። እሱም ቢሆን አቤኒ ጋር ሄዳችሁ ግምጃ ማግባት አለብህ ብትሉት ከልቡ ካልወደደ ፍቅር ከሌለበት በእናንተ ትእዛዝ ሂዶ ግምጃዬን አያገባም። አለቀ። ይሄ ነው። አንዳንዴ ተምረን ነው አይደል የመጣ ነው። ቆም ብለን እናስብ እንጂ ጋይስ፣ ማንኛውም ሰው ተምሮ እኮ ነው የመጣ። ተምራችሁ ተመጣችሁ ቆም እያላችሁ እንደ ሰው አስቡ እንዴ። ጉድ እኮ ነው። እንደ ሰው አስቡ እንዴ። ቦቸራም ቢሆን ያው ነው። አብረን እንሰራለን ብሏት ነበር። አብረው እየሰሩ ነበረ። በመሀል ችግር ተፈጠረ። ከሱም ጋር ተጋጨች። በቃ ሲጀመር ግምጃዬ ታዋቂ ናት። አሁን ላይ ታዋቂ ህዝብ አቋታለህ። አሁን ላይ በጣም ታዋቂ ሆናለች። እውነት ነው የምነግራችሁ ከሚባል በላይ። አንዳንዴ ሚዲያ ላይ ምን ይሉናል የሚል ሄለና አይጠቅምም። እንዲያየሁት አይጠቅምም። ምን ይሉናል የሚል ሄለና አይጠቅምም ጋይስ። በቃ ሰው ያለውን ተሞክሮ በቃ ያለውን እውቀት ይዞ መውጣትን የሚያክል ነገር የለም። የምሬ ነው የምላችሁ። እና አሁን ግምጃዬ ታዋቂ ሆናለች። በቃ ከዚህ በኋላ ምንም ቢመጣ ምንም አሰማም። ወደ ምንም የምትመለስበት አንድም ነገር አይኖራትም። በቃ ወጣች። አያችሁ፣ ወጣለች። ስለዚህ ለሰው መልካም ሆኖ ነው የምለው። ለሰው ጥሩ ሰው ሆኖ መልካም ማስቡ። አንዴ በፀጉሯ ትመጣላችሁ፣ አንዴ በፊቷ ሜካፕ ትመጣላችሁ፣ አንዴ የግንባርሽ ሂዷል ትሏታላችሁ። ጎበዝ ናት። ይህን ሁሉ እየሰማች እያየች ከሚዲያ ፍንክች የምትልበት ነገር የላትም። ደስ የሚለው ነገር አንዳንዴ ጠንካራ ሰው ደስ ይለኛል እኔ። በቃ ምንም ይባል ምንም በቃ ምክንያቱም በቃ ለስራ ለዓላማ ከሆነ የተነሳው ያ ሰው በቃ ዓላማና ግቡ መድረስ አለበት። በቃ ይሄ ነውና አደንቅሻለሁ በዚህ አጋጣሚ ግምጃዬ። ጎበዝ በርቺ። ይሄን ነው የምልሽ። ጠንክሪ። አሪፍ አሪፍ ስራዎችሽን ይዘሽ ነይ። አሁን ፊልም ልትጀምር ነው። ሲጀመር ፊልምም ሊጀምር ነው። ደስ የሚለው ነገር ፊልምም ሊጀመር ነው። ሙዚቃም አላቸው። ይሄ ነው እንግዲህ እርገት ይሏቸዋል ጋይስ። እኛ እስኪ ነው አንድ ጥያቄ ልጠይቃችሁ። ማርያም ቤት እየሰራችሁ ደግሞ ስንት ነው የሚከፈላችሁ? ማለት እንደው 1500 ብር እንኳን ቢከፈላችሁ 1500 ብር ሂዱ ኢትዮጵያ ምን ይሰራል ጋይስ? አሁን ላይ እስኪ ንገሩኝ። የእውነቴን ነው የምላችሁ። ሳምሰንግ ስልክ አሁን ለምሳሌ A16 ሳምሰንግ ስልክ በኢትዮጵያ 40 ምናምን ሺህ ብር ነው ጋይስ። እውነቴን እኮ ነው የምነግራችሁ። እንደው የ1500 ብር ኢትዮጵያ ሂዱ እንደው ምን ይሰራል አሁን ላይ ጋይስ? ምንም እኮ አይሰራም። አያችሁ፣ ምንም የሚሰራው ነገር የለም። አሁን ለምሳሌ እነሱ 1500 ብር ይከፍሉ ይሆናል ብዬ አስባለሁ አንዳንዶቻችሁ። አሁን ላይ ግን ከኢትዮጵያ የቋንቋም የሚችል የማይችልም የሚያመጡት በ1200 ብር ነው። የሚችል በ1200 ብር፣ የማይችል በ1000 ብር ነው የሚያመጡት እውነት ለመናገር እንደው። ነገር ግን ነባሩ ናቸው 1500 ብር እንኳን ቢከፍሏችሁ የ1500 ብር ምን ይሰራል ኢትዮጵያ ሂዱ? ይሄን ያልኩበት ምክንያት ምንድን ነው? 1500 ድርሃም ለነግምጃዬ የሰከንድ ስራ ናት ልላችሁ ፈልጌ ነው። እና እንደዚህ አይነትን ጠንካራዋን ሴት ማበረታታት አለባችሁ ልላችሁ ፈልጌ ነው። አያችሁ፣ እኛ እዚህ ጋር ቁጭ ተብሎ እዚህ ጋር ማዲያም ቤት ውጭ አይታይ፣ መውጣት የለ መግባት የለ። ጧት ተነስታችሁ ክችን ተንቅልፋችሁ ስነቁ ወደ ክችን ወደ ማጠብ ወደ መፈግፈግ ወደ ምግብ ማብሰል አለቀ። ይሄ ነው። ከዛ ለመውጣት ይልቅስ የራሳችሁን ተሞክሮ ማሳየት። የሰው ሞዴል የሚሰጠው ፈጣሪ ነው። ፈጣሪያችሁን ከለመናችሁት ተጸለያችሁ፣ ውስጣችሁን ጥሩ አድርጋችሁ እግዚአብሔር አምላክ ቀስ በቀስ ባንዴ አይደለም የሰው ልጅ ቀስ በቀስ የሰው ሞዴል ይሰጣችኋል። የሰው ሞዴል ከሰጣችሁ ደግሞ አንዱ ሊጥላችሁ ቢነሳ አንዱ ደግሞ ከፍ ላይ አድርጋችሁ ይነሳል። ይሄ ነው እና ይሄን ነው የምላችሁ ውድ አድማጭ ተመልካቾች። ግን ለምንድን ነው ሰብስክራይብ የማታደርጉት? 500 እንኳን ሰብስክራይብ አታደርጉኝም? ሰብስክራይብ አድርጉ እንጂ አይከፈልበትም እኮ። ወይስ የማዲያም ቅመም ስለሆንኩ ነው እንደማታደርጉት? የማዲያም ቅመም ስለሆንኩ ነው ሰብስክራይብ የማታደርጉት? ችግር የለውም። ለማንኛውም ይመቻችሁ፣ ወዳችኋለሁ። ሁሉ በጊዜ ይሆናል፣ ቀስ ብሎ አያጨናንቅም።
ፈጣሪ ባለበት ሰዓት ሁሉም ይሆናል ባይነ